በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰሉሱ ለታኅሳስ በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 3 በዚች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው። እርሷ ለእግዚአብሔር የስዕለት ልጅ ነበረችና እናቷ ቅድስት ሐና ልጅ የሌላት ስለሆነች በቤተ እግዚአብሔር ውስጥ ከሴቶች ተለይታ ርቃ ትኖር ነበር። ሽማግሌ ከሆነ ከኢያቄም ከባሏ ጋርም እጅግ የምታዝን ሆነች። እግዚአብሔርም ሐዘናቸውን ሰማ። ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች። የሰጠኸኝን ፍሬ ለእግዚአብሔር አገልጋይ አደርገዋለሁ። ቅድስት ድንግል እመቤታችን ማርያምንም በወለደቻት ጊዜ 3 ዓመት በቤቷ ውስጥ አሳደገቻት። ከዚህም በኋላ ከደናግል ጋር ትኖር ዘንድ ወደ ቤተ መቅደስ ወሰደቻት። በቤተ መቅደስ ምግቧን ከመላእክት እጅ እየተቀበለች 12 ዓመት ኖረች። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ሥጋን እስከነሳ ድረስ ከሴቶች ሁሉ የተመረጠች ይህች ናት። በቤተ መቅደስም በመኖር 12 ዓመት ሲፈጸምላት እርሷ ለእግዚአብሔር የተሰጠች የስዕለት ልጅ ናትና ለሚጠብቃት ይሰጧት ዘንድ ካህናት እርስ በርሳቸው ተማከሩ። በሴቶች ላይ የሚደርስ በእርሷ ላይም ይደርስባታል ብለው ስለፈሩ በቤተ መቅደስ ውስጥ ይተዋት ዘንድ ለእርሷ ትክክል መስሎ አልታያቸውም። ስለዚህም ሊጠብቃት ስለሚገባው በእርሷ ላይ እጮኛ ሊያኖሩ ወደዱ። ከዚህም አስቀድሞ ሊቀ ካህናት ዘካርያስ እመቤታችን ቅድስት ድንግል ማርያምን ልጄ ማርያም ሆይ አንቺ እንዳደግሽና ለአካለ መጠን እንደደረስሽ ወቂ። ልትታጭ ትወጃለሽን? እግዚአብሔርን የሚፈራ መልካም የሆነ የተባረከ ጎልማሳ እንፈልግልሽን? ወይም በሕይወትሽ ዘመን ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔርን ልታገለግዩ የምትሽ ከሆነ በሴቶች ላይ በሚደርስብሽ ወራት ወደ ቤተ መቅደስ ደጅ ከመግባት ትጠበቂ ዘንድ በኦሪቱ የተጻፈውን የርግማን ሥርዓት በአንቺ ላይ እንሰራለን አሏት። ቅድስት ድንግል እመቤታችን ማርያምም እነሆ እኔ የእግዚአብሔር አገልጋዩ በፊታችሁ ነኝ። አባትና እናት የሉኝም። ስሙ ቡሩክ ምስጉን ነው። ምስጉን ከሆነ ከእግዚአብሔር በታች በእናትና አባት ፈንታ እናት ናችሁና የእግዚአብሔር ትእዛዝ እንደምታውቁ አድርጉ ብላ መለሰች። ካህናቱና ማህበሩም ሁሉ ዘካርያስን ወደ ቤተ መቅደስ ገብተህ ስለዚች ብላቴና ማርያም ወደ እግዚአብሔር ጸልይ አሉት። ዘካርያስም ገብቶ ሲጸልይ በዚያን ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ዘካርያስ ሆይ ወጥተህ ከዳዊት ወገን ሚስቶቻቸው የሞቱባቸውን ሁሉ ወንዶች ሰብስብ፣ የእያንዳንዱንም በትር ከስሙ ጋር ውሰድ። ወደ ቤተ መቅደስም በምሽት አግብተህ ወደ እግዚአብሔር ጸልይበት። በነጋ ጊዜም በትሮቻቸውን አውጣ። እግዚአብሔርን በበትሩ ላይ ምልክት ለገለጠልህ ለዚያ ሰው ማርያምን ተቀብሎ ሊጠብቃት
ይገባዋል። ካህኑ ዘካርያስም ወጥቶ አንድነት ለተሰበሰቡት ሕዝብ የእግዚአብሔር መልአክ የነገረውን ነገራቸው። በዚያንም ጊዜ ከዳዊት ወገን ጎልማሳም ቢሆን ሽማግሌም ቢሆን ሚስቱ የሞተችበት ሁሉ በኢየሩሳሌም ወዳለ ቤተ መቅደስ ይሂድ እያሉ አዋጅን ዙረው የሚናገሩ በእስራኤል ሀገር ሁሉ ላከ። ከዳዊት ወገን የሆነ ጠራቢው ዮሴፍም በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄደ። ካህኑ ዘካርያስም የሁሉን በትሮች ተቀብሎ ስማቸውን በላያቸው ጻፈ። ቁጥራቸውም 1985 ሆነ። ዘካርያስም በትሮችን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ። እንዲሁም ሰዎች ሁሉ ከቤተ መቅደስ ውጭ ቆመው ይጸልዩ ነበር። ዘካርያስም ጸሎቱን በፈጸመ ጊዜ ለእያንዳንዱ በትራቸውን አውጥቶ ሰጠ። ጠራቢው ዮሴፍም በትሩን ሊቀበል በቀረበ ጊዜ ከእርሷ ነጭ ርግብ የመሰለች ተገለጠች። እየበረረችም ሄዳ በጠራቢው ዮሴፍ ራስ ላይ ተቀመጠች። ካህናቱና ሕዝቡ ሁሉ አይተው እጅግ አደነቁ፣ ምስጉን የሆነ እግዚአብሔርንም አመሰገኑት። ዘካርያስም ዮሴፍን ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረ ድንግል ማርያምን ወደ ቤትህ ወስደህ ጠብቃት አለው። ዮሴፍም ቅድስት ድንግል ማርያምን ከካህናት እጅ ተቀበላት፣ በእርሱም ዘንድ ኖረች። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ስለ እግዚአብሔር ልጅ ከእርሷ ሰው ሆኖ ስለመወለዱ በዮሴፍ ቤት አበሰራት። ለእግዚአብሔርም ምስጋና ይሁን። እኛንም ኦርቶዶክሳውያንን ሁላችንንም በአማላጅነቷ ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። ሰላም ለበአትኪ ውስተ ኦሪታዊት ጠረጴዛ ዘብጻት ለኪ እንበለ የሃቡ ቤዛ ማርያም አንቲ ሰዋሰው ዘምድረ ሎዛ ዲቤኪ ትርግ ጸሎት ከመጼና ሰናይ መዓዛ ሀበለ ነፍስ ታሰስል ትካዛ። በዚችም ቀን የሊቀ መላእክት ፋኑኤል የበዓሉ መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንንም በፋኑኤል አማላጅነት እግዚአብሔር ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሲመትከ እምእግዚአብሔር በደዴ ማዕርገ ጸሎት ትኩን ወሰይጣነ ውድየት ሰዳዴ ፋኑኤል ንስአኒ ዘማህሌትየ ወአዴ ከመይነስኡ ረባሃ መሃሊ መፍዴ እለይለቅሁ ወርቆሙ በርዴ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመረብኡ ለታኅሳስ በዛቲ ዕለት ኮነ ሰማዕተ ብፁዕ ቅዱስ እንድርያስ ሐዋርያ እሁ ለቅዱስ ጴጥሮስ ሊቀ ሐዋርያት። ወበዛቲ ዕለት ተስካሮሙ ለቅዱሳን አባ ጻ ወያዕቆብ ወዘካርያስ ወስምዖን ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴትየ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ ምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንብቦ ለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የእመቤታችን የወላዲት አምላክ ፍቅሯ በረከቷ ይደርብን። በዓሉን ባለ ክብር ባለ ፍስሐ አድርግልን። አምላካችን በሰላም ያሳደረ በሰላም እንዲያውለን። አቡነ ዘበሰማያት እንበል።
ሆኑ ፍቱሃነ ወንጹሃነ ይረስይክሙ ድለዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰረ ኃጢአት እግዚአብሔር ይፍታ።